መጽሐፍ ቅዱሳችንን በምሳሌ መጽሐፍ ምዕራፍ 4 መጽሐፈ ምሳሌ ምዕራፍ 4 ቁጥር 7 ላይ ሁለት የመጽሐፍ ቅዱስ ክፍል ነው ማነብላችሁ። አንደኛው መጽሐፈ ምሳሌ ምዕራፍ 4 ቁጥር 7፣ ሁለተኛው ኤፌሶን ምዕራፍ 5 ላይ የመጀመሪያውን እናንብበው። ቁጥር 7 በጌታ ስም አነባለሁ። ጥበብ አይነተኛ ነገር ናት፣ ጥበብን አግኝ። ከሀብትህ ሁሉ ማስተዋልን አትርፍ፣ ከፍ ከፍ አድርጋት፣ እርሷም ከፍ ከፍ ታደርግሃለች። ብታቅፋትም ታከብርሃለች፣ ለራስህ የሞገስን አክሊል ትሰጥሃለች፣ የተዋበ ዘውድም ታበረክትልሃለች። ደግሜ ላንብበው። ጥበብ አይነተኛ ነገር ናትና ጥበብን አግኝ። ከሀብትህ ሁሉ ማስተዋልን አትርፍ፣ ከፍ ከፍ አድርጋት፣ እርሷም ከፍ ከፍ ታደርግሃለች። ብታቅፋትም ታከብርሃለች፣ ለራስህ የሞገስ አክሊልን ትሰጥሃለች፣ የተዋበ ዘውድንም ታበረክትልሃለች። ኤፌሶን መጽሐፍ ላይ እንሄዳለን። ኤፌሶን ምዕራፍ 5 ከቁጥር 15 ጀምሮ፣ እንግዲህ እናንተ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙ፣ ዘምሩ። ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንን አባታችንን ስለ ሁሉ አመስግኑ ይላል። ሁለቱ የመጽሐፍ ቅዱስ ክፍሎች ላይ በመመስረት ለጥቂት ደቂቃዎች እግዚአብሔር በልቤ ውስጥ ያስቀመጠውን ሀሳብ አካፍላችኋለሁ። ዛሬ ወደ እናንተ ይዤ እንድመጣ በልቤ ውስጥ የሞላው መልእክት ሰማያዊ ጥበብን መያዝ በሚል ነው። ሰማያዊ ጥበብን መያዝ። መጽሐፍ ቅዱሳችን ከዘፍጥረት ጀምሮ እስከ ራእይ በጣም አበክሮ ከሚናገረው አጠንክሮ ከሚያስተምረው ነገር አንዱ ስለ ጥበብ ነው። ስለ ጥበብ ጮሆ ይናገራል። ስለ ጥበብ ጠንከር አድርጎ ዘርዘር አድርጎ ያስተምራል። እንደውም በያዕቆብ መጽሐፍ ምዕራፍ 1 ቁጥር 5 ላይ ማንም ጥበብ የጎደለው ቢኖር ሳይነቅፍ በልግስና ወደሚሰጠው ወደ እግዚአብሔር ይለምን። ብዙ ጸሎቶቻችን እግዚአብሔር እንደ ፈቃዱ ነው የሚመልስልን። ጥበብ ግን ስትሰጡት ያለ ስስት ይለግሳል። ስትጠይቁት በጣም ዋና ነገር ነው። እግዚአብሔር እንድንጠይቀው የሚፈልገው ነገር ጥበብ ነው። ይሄ ብቻ አይደለም። ጌታ ኢየሱስ ክርስቶስ የእምነታችን መሰረትና ራስ የሆነው ኢየሱስ ወደዚች ምድር ስጋ ለብሶ በመጣበት ወቅት ሁሉን ነገራቸውን ትተው ለተከተሉት ደቀ መዛሙርት መጨረሻ አካባቢ እሰጣችኋለሁ ካለው ነገር መካከል አንዱ ምን እንደሆነ ታውቃላችሁ? ወደረኞቻችሁ ሊቋቋሙት የማይችሉትን አፍና ጥበብ ምን እላችኋለሁ። ይሄ ከአንድ ታዋቂ ፓስተር አፍ የወጣ አይደለም። ከእምነታችን መሰረትና ራስ ከሆነው ከኢየሱስ አፍ ምን እሰጣችኋለሁ? ጥበብ። ወሳኝ ነገር ነው። እግዚአብሔር ሳልሰስት በልግስና የምሰጣችሁ ነገር ጥበብ ነው አለ። ወሳኝ ነገር ነው መጽሐፍ ቅዱስ የሚያስተምረን። ጥበብ እንዲሁ እንደ ቀልድ እንደ ትንሽ ነገር የምናየው ነገር አይደለም። ጥበብ በቁልፍ ነው የሚመሰለው። አንድ ቁልፍ ትልቅ በርን ይከፍታል አይደል? ጥበብ መክፈቻ ነው። አያችሁ 2018 የተዘጉ ነገሮችን የምትከፍቱበት ጥበብን ቁልፍን ይዛችሁ ትገባላችሁ። እግዚአብሔር የጥበብ መንፈስ ያፈስብናል። አረ በደንብ አሜን። በጣም ወሳኝ ነገር ነው።
እንደ ቀልድ እንደ ተራ የምናየው ነገር አይደለም። ይሄ ጥበብ የሚለውን ቃል መጽሐፍ ቅዱሳችን የተጻፈበት በሁለቱም ኪዳኖች በአዲስ ኪዳን ያው እንደምታውቁት በግሪክ ነው፣ በብሉይ ኪዳን ደግሞ በዕብራይስጥ ነው የተጻፈው። በሁለቱም መጽሐፍ ቅዱስ በተጻፈባቸው ቋንቋዎች በግሪኩ ሶፊያ ነው የሚባለው፣ በዕብሪው ደግሞ ሆክማህ ነው የሚለው። በትክክል ላልናገር እችላለሁ ቋንቋዬ ስላልሆነ፣ ግን ሆክማህ ነው የሚለው። ምን ማለት ነው? ጥሬ ትርጉሙ፣ ቀጥተኛ ትርጉሙ አስተዋይ፣ ብልሃተኛ፣ መረዳትን ያገኘ። እንዴት ደስ ይላል! ምን ያገኘ? መረዳትን ያገኘ። አሁን ወደሚቀጥለው ዓመት ዝም ብለን በድፍኑ በጭፍኑ አይደለም የምንገባው፣ የሆነ መረዳት ይዘን እንገባለን። አሜን። ስለ አንድ ጉዳይ መረዳት ያስፈልጋል፣ ብልሃት ያስፈልጋል። የሰለጠነ አእምሮ ይለዋል ቀጥተኛ ትርጉሙ። ይህንን ካየን መጽሐፍ ቅዱሳችን ስለ ጥበብ 3 አይነት ጥበብ እንዳለ ያስተምረናል። 3 አይነት ጥበብ አለ። የመጀመሪያው የዚህ ዓለም ጥበብ። የዚህ ዓለም ጥበብ ጌታ ኢየሱስ ክርስቶስ የተናገረው ትዝ ይላችኋል። ምን አለ ጌታ ኢየሱስ? የዚህ ዓለም ሰዎች ለትውልዳቸው ጥበበኞች ናቸው አደለ? የምን ሰዎች? የዚህ ዓለም ሰዎች የራሳቸው ጥበብ አላቸው። ዓለም የራሷ ጥበብ አላት። ቆሮንቶስ ላይ ጳውሎስም ተናግሮታል። በኋላም ዘርዘር አድርገን ለማየት እንሞክራለን። ምን አለ ጳውሎስ? የእግዚአብሔር ጥበብ የእግዚአብሔር ሞኝነት ከዓለም ጥበብ ይጠበባል አለ። አያችሁ፣ ዓለም የራሷ ምን አላት? ጥበብ አለ። በነገራችን ላይ የዓለም ጥበብ፣ የምድር ጥበብ፣ የሰው ጥበብ፣ የስጋ ጥበብ የሚባለው አንድ ካታጎሪ ውስጥ ነው። የምድር ጥበብ፣ የዓለም ጥበብ፣ የስጋ ጥበብ፣ የሰው ጥበብ አለ። ሁለተኛው ጥበብ የአጋንንት ጥበብ ነው። የአጋንንት ጥበብ፣ አጋንንት ኃይሉ ነው እንጂ የተወሰደበት ጥበብና ውበቱ እንዳለ ነው። ከኔ ጋር ናችሁ? ጥበብ አለው። ወደ ሔዋን ሲሄድ በጥበብ ነው ሄደው እና ፍሬውም ለመብላት ያማረ ለጥበብም እንደሚጠቅም። ለየትኛው ጥበብ? አጋንንታዊ ጥበብ። ራቁት የሚያረግ ከእግዚአብሔር ክብር የሚያርቅ ጥበብ ነው የሱ ጥበብ። ግን ጥበብ አለው። ጥበብ አለው። ለሰዎች ጥበቡን ያካፍላል። ያው ታውቁታላችሁ፣ ብዙ አይነት የመናፍስት ዓለም ጥበብና አሰራር አለ። የዚህ ዓለም ጥበብ አለ፣ የሰው ጥበብ አለ፣ የስጋ ጥበብ አለ፣ የምድር ጥበብ አለ፣ እንደገና ደግሞ የአጋንንት ጥበብ አለ። ሶስተኛው ሰማያዊ ጥበብ፣ የላይኛው ጥበብ የእግዚአብሔር ጥበብ አለ። ጌታ ኢየሱስ ክርስቶስ እሰጣችኋለሁ ያለው ለደቀ መዛሙርቱ ይህንን ሰማያዊ ጥበብ ነው። አሜን። እግዚአብሔር ጸልዩ ሳልሰስት በልግስና እሰጣችኋለሁ ያለው ይህንን ሰማያዊ ጥበብ ነው። ሰማያዊ ጥበብ ነው። አያችሁ፣ እኛ ሀገራችን በሰማይ ነው አይደል እንዴ? ዘላለማዊ መኖሪያ በሰማይ ተዘጋጅቶልናል። ዜግነታችን ሰማያዊ ነው። በላይ በሰማይ ያለውን እሹ አይደል ያለው ቤት ያለውን አስተሳሰባችንም ምናዊ ነው፣ ሰማያዊ ነው። የምንለብሰውም የምንይዘውም ጥበብ ሰማያዊ ነው። የምንጸልየውስ ወደ ሰማይ አባታችን ነው አይደለ? ሰማይ ሰማይ ሰማይ። አጠገባችሁ ያለውን ሰው ጨብጡትና አንተ ከሰማይ ተካፍለሃል በሉት። ድገሙ። አንተ ከሰማይ ተካፍለሃል በሉ። ዛሬ በሉት። በአንተ ህይወት ውስጥ፣ በልጆች በቤት ውስጥ፣ በጋር በስራ ውስጥ፣ በአገልግሎት በንግድ ውስጥ ሰማያዊ ጥበብ ይሰጥሃል።
አራሜን ነው ወይ? ቁልፍ ነው የምትይዙት ዛሬ። እግዚአብሔር ሰማያዊ ጥበብን ያፈስብናል። እዚህ ቤት በጥበብ በኢየሱስ ስም መሞላት ይሆናል። አያችሁ ሳሙኤል ዝም ብሎ አይደለም ያደገው። ዝም ብሎ ስጋው ብቻ አይደለም ቡግ ቡግ እያለ የወጣው። በጥበብም በሞገስም አደራረግን የሚያቅበትን ክህሎት እግዚአብሔር አብሮ ምን እያለው እየጨመረበት፣ ድምፅ መለየት የሚችልበትን አቅም እየጨመረበት፣ እግዚአብሔር በሞገስ በኢየሱስ ስም ይሙላችሁ። ይሄ ሰማያዊ ሞገስ ከላይ ብቻ የሚሰጥ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ሰጣቸዋለሁ ያለው። ሊቋቋሙት የማይችሉት አፋችሁን ሊያዘጋ የማይችል ጥበብን እሰጣቸዋለሁ ያለው። ሐዋርያት ሥራ መጽሐፍ ላይ ስንሄድ የተመረጡት ዲያቆናት አንዱ መስፈርታቸው ምን ነበረ? ጥበብ የሞላባቸው። አየ እንዴት አድርገው ማስተዳደር እንደሚችሉ ምን ያላቸው ጥበብ፣ የጥበብ መንፈስ ያገኛችሁ። ይኸውላችሁ ጥበብ የጎደለው ሰውና በጣም ብዙ ጥበብ የጎደለው በመጽሐፍ ቅዱሳችን ውስጥ አለ። ጊዜም ስለሌለ ወቅቱም ስለማይፈቅድ ማንሳት እንችላለን። ዳዊት ጥበብ ጎሎት ያውቃል። ጥበብ ጎሎት፣ ማስተዋል ጎሎት ያውቃል። ሰራዊቱን ቆጠረ፣ ትዝ ይላችኋል። ከእግዚአብሔር ጋር ተጣላ። ጥበብ የጎደለው ሰውና ዘይት ያለቀበት ማሽን ወይንም መኪና አንድ ነው። ምን ማለት ነው? ዘይት ያለቀበት ማሽን ጥርስ ይሰብራል። ታውቃላችሁ? የሆነ ነገር ከሆነ ነገር ጋር ምን ይላል? ይሳበራል፣ ይጋጫል። ሲሄድ ራሱ ድምፁ ያስፈራቸዋል። ዘይት አልቆ እኮ ነው። ጥበብ የጎደለውም ሰው እንደዚህ ነው። እንዲህ ሲጋጭ ነው የምታዩት። በቃ ጥርስ ሲሰብር። ጥበብ ብልሃትን ነው የሚሰጠው። ጥበብ መረዳትን ነው የሚሰጠው። ቅድም በመግቢያችን ላይ ባነበብነው በምሳሌ መጽሐፍ ላይ ስለ ጥበብ ምን ይላል? አግኛት ይላል። የመጀመሪያው ምን በላት? አግኛት፣ ፈልገህ አግኛት። ወሳኝ ጉዳይ ስለሆነች፣ ቁልፍ ስለሆነች፣ ታላቅ ነገር ነች ይለናል። መጀመሪያ ሰማያዊዋ ጥበብ ምንድን ነች? ታላቅ ነገር ነች። ከዛስ እቺን ታላቅ ነገር ፈልገህ አግኛት። በቀላሉ አይደለም የምታገኛት። ምን ብለህ ነው? ፈልገህ። ቅድም ስንጸልይ አልነበረ? በእግዚአብሔር ፊት ፈልገን የምናገኘው ነው። እግዚአብሔር እግር ስር ቁጭ ብለን የምናገኘው ነው። ፈልገህ አግኛት። አግኛት ብቻ አይደለም ያለው፣ ካገኛት በኋላ ያዛት። ምን በላት? ያዛት። ያዛት ብቻ አይደለም የሚለው፣ እቀፋት። ሄሎ፣ ተሰምቻለሁ። የእግዚአብሔር ሰዎች ናስቲ ኪቦርድ ታውቃላችሁ። ሙሽራ ስናጋባ ቸርች ውስጥ ቀለበት ሊያደርጉ ሲሉ ምን እንደምንል ፊት ለፊት እየተያያችሁ ቁሙ አይደል ምንለው? እንደዚህ ዙር ቁሙ እና ፓስተሮች እዚህ ጋር እንቆምና ነው ቃል ኪዳን የምናጋባው። ለምንድን ነው ፊት ለፊት ቁሙ የምንለው? በቃ ከዚህ በኋላ ወደ ጎን አይደለም። በቃ ህይወታቸው በሙሉ በምን ፊት ለፊት እየተነጋገሩ የሚኖሩበት ህይወት ነው የሚቀጥሉት አይደል? እና ጥበብን የምሳሌ ጸሐፊ በሆነ በሴት ጾታ ነው አይደል? አግኛት አይደለ? ፈልጋት፣ እቀፋት። ክብር ለጌታ ይሁን። አየ ሙሽሪትን ፈልጎ እንደሚያገኛት፣ ሙሽራው ሙሽሪትን እንደሚይዛት፣ ከዚህ በኋላ የኔ ነሽ ነው እኮ አይደል የሚለው፣ እንደሚይዛት። ሙሽራው ሙሽሪትን ምን እንደሚላት፣ እንደሚያቅፋት። አንተም ጥበብን ልክ እንደዚሁ ፈልጋ አግኝ፣ ከዛ ያዛት አጥብቀ፣ ከዛ ምን በላት? እቀፋት። ወሳኝ ነገር ነች። የምትወዱትን ነው አይደል የምታቅፉት? መቼም ሰው የሚጠላውን ነገር ያቅፋል እንዴ? አያቅፍም። ጥበብን በዚህ ልክ ፈልጋ አግኛት፣ ደግሞ ያዛት በደንብ አጥብቀ፣ ከዛ ደግሞ እቀፋት። ምክንያቱስ እዚህ ቦታ ላይ 3 ነገር ይነግረናል። አንደኛው ከፍ ታደርጋለች። ምን ታደርጋለች? አያችሁ፣ ከፍታ ከምስራቅ፣ ከምዕራብ፣ ከምድረ በዳ፣ ከጠቅላይ ሚኒስቴር አይመጣም። ከፍታ የሚመጣው ከእግዚአብሔር ነው። እግዚአብሔር ደግሞ ጥበብን ይለግሳል። ጥበብ በባህሪዋ ምን ታደርጋለች? ከዛ ከፍ ታደርጋለች። ምን ማለት ነው? ከፍ ታደርጋለች ማለት የእግዚአብሔርን በረከት በሙሉ በህይወትህ እንድትለማመድ ታደርጋለች። ሃሌሉያ
አሜን። ሙሉውን የእግዚአብሔርን በረከት በህይወት ውስጥ ምን እንድትለማመድ ታረጋለች። ሁለተኛው ምን ታረጋለች ይላል? ጥበብ ዋስትና አላት፣ ትጠብቃለች። አንተን የምትጠብቅበት ምን አላት? ኃይል አላት። አይገርምም? ምን አላት? ኃይል አላት። ኃይል አላት። ጥበብ ከፍ የማድረግ አቅም አላት። ጥበብ የመጠበቅ የመጋረድ ኃይል አላት። ወገኖች ጥበብ ጎሎን ሄደን የተጋጨንበት ስንት ነገር አለ አይደል እንዴ? ወሳኝ ነው ጥበብ። የመጠበቅ ኃይል አላት፣ ዋስትና አላት። ሶስተኛው ጥበብ ምን ትሰጣለች ይላል? ክብርን ታመጣለች ይላል። ምን ታመጣለች? ክብር። አጠገባችሁ ያለውን ሰው ጨብጡትና እግዚአብሔር በሉት። ሰማያዊ ጥበብን፣ መንፈሳዊ ጥበብን፣ ከላይ የሆነ ጥበብን ይሞላሃል። ያን ጊዜ ያቺ ጥበብ ከፍ ታረጋለች። ያቺ ጥበብ ትጠብቅሃለች። ያቺ ጥበብ ሞገስ ትሰጣለች። አሜን። ምን ትሰጣለች? ሞገስ። ታከብራለች። ይሄ ባህሪዋ ነው ጥበብ። ሐዋርያው ጳውሎስ ለኤፌሶን ሰዎች ምዕራፍ 5 ላይ በሶስት ነገር ተመላለሱ ብሎ ነው የሚጀምረው። ምዕራፍ 5 የመጀመሪያው እንደ ተወደዱ ልጆች ሆናችሁ ኑሩ፣ ተመላለሱ። ሁለተኛው እንደ ብርሃን ልጆች ተመላለሱ። ሶስተኛው እንደ ጥበበኞች፣ አቤት እስኪ ከኔ ጋር በሉት፣ እንደ ጥበበኛ በሉ። ምን በሉ? ተመላለሱ። የሚቀጥለው አመት እንደ ጥበበኛ የምንመላለስበት። ሰዎች ብዙ ነገር ይመኙላቸዋል። እኔ ግን በእግዚአብሔር መንፈስ ውስጥ ሆኜ እግዚአብሔርን ቃል በሕይወታችሁ ላይ አውጃለሁ። በጥበብ የምትመላለሱበት አመት። እንደ ጥበበኛ ተመላለሱ። እናንብበው ደግመን ኤፌሶን 5:15 ጀምሮ። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ ተጠንቀቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። አሁን ወገኖቼ ሆይ ከፍ ብሎ ብርሃንንና ጨለማን ነበር ሲያነጻጽር የነበረው። እንደ ብርሃን ልጆች ተመላለሱ ሲላቸው ብርሃንን ከጨለማ ጋር ምን እያነጻጸረ ነበር ያስረዳቸው። እዚህ ስፍራ ላይ ደግሞ እንደ ጥበበኞች ምን በሉ ነው የሚላቸው? ተመላለሱ። እንደምን? እንደ ጥበበኛ ተመላለሱ ሲላቸው ደግሞ ሲያነጻጽረው የነበረው ጥበብንና ከዛ ምንድን ነው ሞኝነትን። ሞኞች አትሁኑ። ሞኞች አትሁኑ ሲል ምን እያለ ነው? ሞኞች አትሁኑ ሲላቸው እድል የሚያልፋችሁ አትሁኑ። ከኔ ጋር ናቸው? እድልን አታሳልፉ። ሞኞች አትሁኑ። ጊዜያችሁን ተጠቀሙበት። ፊታችሁ እግዚአብሔር ነው ጊዜ የሚሰጠው። ሞኞች አትሁኑ፣ እሱን ተጠቀሙበት። ሞኞች አትሁኑ። የእግዚአብሔር ፍቃድ ምን እንደሆነ ለይታችሁ ወቁ። በኋላ ላይ እንመጣለን። ይልቁኑ እናንተ እንደ ጥበበኛ ልጆች ተመላለሱ። ጥበብ ተሞልታችሁ ተመላለሱ። ዘመኑ ክፉ ነው። ቀኖቹ ክፉዎች ናቸው። ዘመኑ ጥበብ ይጠይቃል። ዘመኑ የሚያዳልጥ ብዙ ነገር አለበት። ዘመኑ የሚጎትት የሚይዝ ብዙ ነገር አለበት። ዘመኑ እኔን ስማኝ የሚል ብዙ ድምፅ ያለበት ዘመን ነው። ዘመኑ ኃጢአት በአደባባይ ቆሞ እየሄደ ያለበት ዘመን ነው። ዘመኑ ነውር እንደ ክብር በአደባባይ የሚወራበት ዘመን ነው። ጥበብ ይጠይቃል።
እንግዲህ ሐዋርያው ጳውሎስ ይህንን መልእክት ለኤፌሶን ሰዎች ሲጽፍላቸው የዛሬ 2000 ምናምን ዓመት ነው። የዛሬ 2000 ምናምን ዓመትን ቀኖቹ ክፎች ናቸው። አሁን ደግሞ የኛ ዘመንስ እጅግ ክፉ አይደል እንዴ? ዘመኑ ክፉ ነው። ክፉ ዘመን ነው። ጥበብ የሚያስፈልግበት ዘመን ነው። ከላይ የሆነው መንፈሳዊን ጥበብ የምንይዝበት ዘመን ነው። በዚህ ክፉ ዘመን ውስጥ ያቺ ጥበብ ስንይዛት፣ ስናቅፋት፣ ፈልገን ስናገኛት ከፍ ከፍ ታደርጋለች። ዘመኑ ምንም ቢከፋ እመጣለሁ ምን ታደርጋለች? ከፍ ከፍ። ስለ ዘመኑ ክፋት ብቻ አላወራም። በዘመን ውስጥ ጥበብን ያዙ። የትኛውን ጥበብ? ሰማያዊውን ጥበብ የያዙ ሰዎች ከፍ ይላሉ። አይታፈኑም። በዘመኑ ነገር ምን አይሉም? አይደፈቁም፣ አይታፈኑም። ከፍ ይላሉ። በዛ ውስጥ ይጠበቃሉ። በዛ ውስጥ ዋስትና አላቸው። በዛ ውስጥ እግዚአብሔር የሚያመጣላቸው ክብር አለ። ስለዚህ ጥበበኞቹ ነው። እንደ ጥበበኞች ተመላለሱ። ይሄ ሞኞች ሳትሆኑ ጥበበኞች ሆናችሁ ተመላለሱ። ታዲያ ተመላለሱ እንደ ጥበበኛ ለመመላለስ 3 ነገር ይነግራቸዋል። የመጀመሪያው ዋናው ነጥብ ይሄ ነው ወገኖች። ሆይ እንደ ጥበበኛ ለመመላለስ ጥበብ አይተናል። ከፍ ታደርጋለች፣ ትጠብቃለች፣ ታከብራለች ብለናል። መያዝ አለብን፣ ማቀፍ አለብን፣ መፈለግ አለብን ብለናል። ቺ ጥበብ በጥበብ ለመመላለስ በመንፈሳዊ ጥበብ ምን ማድረግ አለብን? የመጀመሪያ ሐዋርያው ጳውሎስ የነገራቸው ነገር ዘመንን ዋጁ። ምንን ዋጁ? ዋጁት። ዘመንን ዋጁ ሲላቸው ምን እያላቸው ነው? ግዙት። ዘመንን ዋጁ ሲላቸው ምን እያላቸው ነው? ሰልጥኑበት ዘመኑ። ዘመንን ዋጁ ሲላቸው ምን እያላቸው ነው? ተቆጣጠሩት። ምኑን? ዘመኑን። ዋጁት፣ ግዙት፣ ሰልጥኑበት፣ ተቆጣጠሩት። ካልገዛችሁት፣ ካልዋጃችሁት፣ ካልተቆጣጠራችሁት እሱ ግን በተገላቢጦሹ ይቆጣጠራችኋል፣ ይገዛችኋል፣ ባሪያ ያደርጋችኋል። የራሱ ዘመኑ ራሱ። ስለዚህ በጥበብ ለመመላለስ በሰማያዊ ጥበብ ለመመላለስ የመጀመሪያው ነገር ዘመንን መዋጀት ነው። ወገኖቼ ሆይ የተሻለ ዘመን ይመጣል ብላችሁ አትጠብቁ። እግዚአብሔር ሲዝኑን ተጠቀሙበት፣ ዋጁት፣ ግዙት፣ ተቆጣጠሩት ሲለን ሁሉ ነገር ምቹ ነው እያለን አይደለም። ክፉ ነው ግን ዋጁት። ምቹ ነው እያለን አይደለም፣ ተቆጣጠሩት። እግዚአብሔር ዘመን ይዞ ሲመጣ የመዋጀት ኃላፊነት የኛ ነው። እግዚአብሔር ጊዜ ይዞ ሲመጣ የመዋጀት ኃላፊነት የማን ነው? የኛ ነው። ትልቅ ሰማያዊ አጀንዳ እግዚአብሔር በሙሴ በኩል ይዞ መጣ ለእስራኤል ሕዝብ። ሙሴን አስታጥቆ ጢም አድርጎ ሞልቶ ፈርዖን ፊት አቆመ። ምን ብሎ? ያመልከኝና ያገለግለኝ ዘንድ። 2 ነገር ነው። የመጀመሪያው ያመልከኝ፣ ሁለተኛው ያገለግለኝ ዘንድ ሕዝቤን ምን በል። አሁን ባርነቱ በቃው። አሁን ጭቆናው በቃው። አሁን ጭቃ መርገጡ በቃው። አሁን ላቡን ለሌላ ማፍሰሱ በቃው። ለእኔና ለራሱ የሚኖርበት ዘመን ነው። ከዚህ ሕዝቤ የሚሆንበት ዘመን ነው። ስለዚህ ያመልከኝና ያገለግለኝ ዘንድ ምን በላለ? ልቀቅ። የሚገርማችሁ የእስራኤል ሕዝብ እኮ እንደ ቀልድ ገብቶ ነው አይደለ? ፈርዖን የምሩን የገዛቸው የገቡት እንደ ቀልድ ነው። የገዛቸውስ የምሩን ጥርሱን ነክሶ ነው። ይሄ የሚቀጥለው ዓመት በቃ ከተለያየ ነገር የምሩን ከገዛችሁ ነገር የምትፋቱበት ዓመት ይሁን እና ወደ ሙሴ እግዚአብሔር ይህንን ትልቅ ሰማያዊ ነጻነት፣ ትልቅ ሰማያዊ አጀንዳ ይዞ መጣ። ያመልከኝና ያገለግለኝ ዘንድ ዘመን መጥቶለታል። በቃ ልቀቅ ሲለው ፈርዖን ምን አደረገ? እሺ ብሎ ለቀቀ እንዴ? አልለቀቀም።
ዘመኑን እንዳይዋጁት ምን እንዳደረገ ታውቃለህ? ጭድና ጡብ ጨምሩላቸው አለ። ምንና ምን ቢዚ አድርጓቸው። የመጣውን የእግዚአብሔርን ሲዝን እንዳይረዱና እንዳያውቁ እዛ ውስጥ እንዳይገቡ ምን አርጋቸው? ቢዚ አርጋቸው። ምንና ምን ጨምርባቸው? ጭድና ጡብ። ዛሬ ይሄ መንፈስ ይገለበጣል። እግዚአብሔር ይዞት የመጣው ትልቁ አጀንዳ ውስጥ ትገባለህ እንጂ ዝም ብለህ ጭድና ጡብ። አየህ፣ ዘመን እንዳትዋጅ፣ የመጣውን ጊዜ እንዳትረዳ፣ በዛው በባርነት እንድትቀጥል፣ ዝም ብለህ በከንቱ እንድታሳልፍ ነው የሚፈልገው ሰይጣን። እግዚአብሔር ግን ይህ አይሆንም አለ። እኔ ቆርጬ ነው የመጣሁት፣ ለሕዝብ የምሟገተው እኔ ነኝ አለ። በተለያየ ታምራት እምቢ ቢልም ምን ይላል? ይለቃል አለ። እግዚአብሔር ወዳመጣለት ሲዝን፣ እግዚአብሔር ወዳመጣለት ነፃነት፣ እግዚአብሔር ወዳመጣለት ሰማያዊ ምን አጀንዳ፣ ዘመንን ወደሚዋጅበት፣ ዘመንን ወደሚገዛበት። ወገኖቼ ሆይ ሰማያዊ ጥበብ ዘመንን መዋጀት ነው፣ ዘመንን መግዛት ነው። ይሸተናል ወይ? እንረዳለን ወይ? እየተጠቀምንበት ነው ወይ? ወይንስ እጃችንን አጣጥፈናል? ከበር ወጣ ስንል በራችንን ከፍተን የሆነ ነገር ለማድረግ ኩርኩሞ የሚያስገባ ብዙ ነገር አለ። ግን ዋጁት። ዘመኑ ምን በሉት? ዋጁት። ከቸርች ተነቃቅታችሁ የዓመቱን መሪ ጥቅስ ተቀብላ ሻማ አብርታችሁ የሚቀጥለውን ዓመት በድል ጀመርኩት ስትሉት በራችሁ ላይ ጎርደድ የሚላል ያምነው ጉዳይ። ዋጁት። አትፍሩት። አትመለሱ ወደ ኋላ። እግዚአብሔር ያመጣው ትልቅ ነፃነት አለ። ትልቅ ሰማያዊ አጀንዳ አለ። ጥበብ ምን ያደርጋል? ዘመንን ይዋጃል። እንዳይገዛችሁ፣ እንዳይቆጣጠራችሁ፣ እንዳይዛችሁ፣ ይልቁኑ እናንተ ተቃራኒው ተቆጣጠሩት። መጽሐፍ ቅዱስ ውስጥ አባቶቻችን ያሳለፉትን ታሪክ በሙሉ ስትመለከቱት ምቹ ጊዜ መጥቶ አይደለም እግዚአብሔር የተጠቀመባቸውና የሰራባቸው። ከጉድጓድ እየጎተተ አይደል እንዴ? አልችልም፣ በቃ ደካማ ነኝ፣ ልጅ ነኝ፣ ኧረ ነገሩ ከባድ ነው ሲል ና ከነገሩ በላይ ነው ያለው እያለ ዋጁት። እናንተ ውጡና ስሩበት፣ ስሩና ተጠቀሙበት፣ ሰልጥኑበት፣ ግዙት እያለ ነው። ከፍታ ዝም ብሎ አይመጣም። ክብር ዝም ብሎ አይመጣም። አያችሁ፣ ጥበብ ዘመንን መዋጀት ነው ወገኖች። የሚቀጥለውን ዓመት በስራ የመዋጀት፣ የሚቀጥለውን ዓመት በአገልግሎት መዋጀት፣ የሚቀጥለው እግዚአብሔር ከፍቶ የሰጠንን ሰተት ብለን ገብተንበት፣ መረዳት ይዘን ገብተንበት፣ ኢየሱስ ጌታ ነው እንድንዋጅ እግዚአብሔር ይፈልጋል። መዋጀት ካልቻለን ተንበርክከን ጸልየን አምጠን ያመጣነውን በረከት ቆመን እናስነጥቃለን። ከኔ ጋር ናቸው። ቆመን ዥው ስንል እናስነጥቃለን። ሳይገባን ስንንከራተት እናስነጥቃለን። ዋጁት። ይሄ እኔ ድምፅ አይደለም፣ የእግዚአብሔር ድምፅ ነው። ዋጁት። ዘመንን ዋጁ። ጥበበኞች ሆናችሁ ዋጁ። ሁለተኛው ደግሞ ምንድን ነው የሚለው? ዘመንን ዋጁ፣ ግዙ፣ ሰልጥኑበት ካለ በኋላ የእግዚአብሔር ፍቃድ ምን እንደሆነ ማወቅ ነው። በጥበብ መመላለስ የእግዚአብሔር ፍቃድ ምን እንደሆነ ማወቅ። አንደኛው ዘመን መዋጀት ነው። ሁለተኛው የእግዚአብሔር ፍቃድ ምን እንደሆነ ማወቅ። እግዚአብሔር በዚህ ዘመን ውስጥ ምንድን ነው ሊሰራ የወደደው ነገር? የእግዚአብሔር ፍቃድ ለትውልዱ ምንድን ነው? የእግዚአብሔር ፍቃድ ለቤተ ክርስቲያን ምንድን ነው? የእግዚአብሔር ፍቃድ ለሰው ዘር በሙሉ ምንድን ነው? የእግዚአብሔር ፍቃድ ለኔስ በግሌ ምንድን ነው? ሞኞች አትሁኑ። የእግዚአብሔር ፍቃድ ምን እንደሆነ አስተውሉ እንጂ። አያችሁ፣ የእግዚአብሔር ፍቃድ ምን እንደሆነ ማወቅ ጥበብ ነው። የእግዚአብሔር ፍቃድ ሁለት መልክ አለው። አንደኛው አጠቃላይ ፍቃዱ ወይንም የተገለጠ ፍቃዱ፣ ሁለተኛው ልዩ ፍቃዱ። አጠቃላይ ፍቃዱ የምንለው እግዚአብሔር ፍቃዱን በምን ውስጥ ገልጧል? በቃል ውስጥ ገልጧል። የእግዚአብሔርን ቃል ባነበብን እንደዚህ ቁጭ ብለን በተማርን ቁጥር የእግዚአብሔርን ፍቃድ ምን እያልን እያወቅን እየተረዳን እንመጣለን።
ሁለተኛው የእግዚአብሔር ልዩ ፍቃድ ነው። ለምሳሌ ቅዱሳን ሁሉ እንዲያገለግሉ የአዲስ ኪዳን አማኞች ሁሉ አገልጋዮች እንደሆኑ እግዚአብሔር በቃሉ የገለጠልን ፍቃዱ ነው አይደል? ተገለጠ ምንድን ነው? ፍቃድ ነው። ደግሞ ልዩ ፍቃድ ነው። እግዚአብሔር ሐዋርያቱና ነቢያቱ በአንድ ላይ ተሰብስበው ሲጾሙና ሲጸልዩም ሳለ መንፈስ ቅዱስ መጣና ጳውሎስንና በርናባስን ለጠሯቸው ዓላማ ለዩልኝ አይደለ? አሁን ይሄ ልዩ ምን ይባላል? የእግዚአብሔር ፍቃድ። ተረድቷል ጳውሎስ፣ አውቋል ጳውሎስ። አይጋፋም፣ ጥርስ አይሳበርም። የእግዚአብሔርን ፍቃድ የሚያቅሰው ጥበበኛ ነው። አየ እኔን ለአሕዛብ ሐዋርያ አድርጎ ጠርቶኛል አለ። ጴጥሮስንስ እዛው ኢየሩሳሌም አካባቢ እሱ ሻሻ ፓራዲያ ይበል፣ እኔስ እዛ ዞራለሁ አለ። አያችሁ፣ የተገለጠ የእግዚአብሔር ምንድን ነው? ፍቃድ ነው። የተገለጠው የእግዚአብሔር ፍቃድ ወንጌልን ለፍጥረት ሁሉ ማድረስ አይደል እንዴ? እንግዲህ ሂዱ ስበኩ አይደል ያለው? እስከ ምድር ዳርቻ ድረስ እያስተማራችሁ ደቀ መዝሙር እያደረጋችሁ እያጠመቃችሁ አይደል ያለው? ይሄ የተገለጠ የእግዚአብሔር ምንድን ነው? ፍቃድ ነው። በጉዞ ላይ ያሉ የጌታ መንፈስ መጣና ወደ እንትን እንዳንሄድ ምን አደረገን አለ? ከለከለን። ልዩ ፍቃድ አይደል? ወንጌል አትስበኩ ብሎ ነው የከለከላቸው እንዴ? ወደዛ ግን እንዳይሄዱ በቃ ጊዜው አይደለም፣ ወቅቱ አይደለም። ይሄ ልዩ ምንድን ነው? ፍቃድ። ማንን ላግባ? ክርስቲያን አግባ። ወንድ ከሆንክ ሴት አግባ አይደል መጽሐፍ ቅዱስ የሚለን። ከዛስ ክርስቲያን የሆነች አግባ። ቅዱስ ማነች? አይነግርንም። ቅድስትቱን ሳራቱን ለይተ ማወቅ ያን ፍቃድ የማድርሻ ነው፣ የግለሰቡ ድርሻ ነው። የተገለጠ የእግዚአብሔር ፍቃድ አለ፣ ልዩ የእግዚአብሔር ፍቃድ አለ። ሰማያዊ ፍቃድ የእግዚአብሔር ሰማያዊ ጥበብ የማንም ፍቃድ ማወቅ ነው። የእግዚአብሔርን ፍቃድ አወቃችሁ ማለት በግል ህይወታችሁ ላይ 50% ከህይወታችሁ ብዙ ነገር አቃለላችሁ ማለት ህይወት ይቀላል። እውነቴን ነው የምላችሁ። እግዚአብሔር ፍቃዱን ይግለጥላችሁ። አሜን። ደግሞ እንዲህ ልባርካችሁ። ይኸው ፍቃዱን ባወቅኩ ጊዜ አለ ከስጋና ከደም ጋራ የማትማከሩበት የሚያሸንፋችሁ ሰማያዊ ፍቃድ ህይወታችሁ ይግዛ። ፕሬስ ጋድ። እኔ እግዚአብሔር ቃል እንደ ህዋ ሲፈስ ደስ ይለኛል። ዛሬ ብዙ ሰው እየተፈወሰ ነው። በፍቃዱ እውቀት እግዚአብሔር ይሞላችኋል። እግዚአብሔር ፍቃዱን ሲገልጥ እንዴ ደስ ይላል እኮ። እና ይህንን የእግዚአብሔርን ፍቃድ ማወቅ ያስፈልጋል ወገኖቼ ሆይ። ሞኝ ሰው፣ ጥበብ የጎደለው ሰው የእግዚአብሔር ፍቃድ ምን እንደሆነ ያላወቀ ሰው ነው። አየ ተዝረክርከ ሳይሆን ተጠንቅቀ የምትኖረው እንደ ወታደር ፍቃዱን ስታቀም። ፍቃዱን ያላወቀ ሰው ይዝረከረካል። ምን ማለት ነው? 10 ቆነጃጅቶች ነበሩ አይደል? ፊሽካ ሲነፋ ሙሽራው መጣ የሚል ድምጽ ሲሰማ ተዝረክርከው የነበሩ ማድጋቸው ዘይታቸው ጎሏል፣ መብራታቸው ጠፍቷል። አይ ተዝረክርከዋል፣ ረስተውታል ነገር አለሙን። 5ቱስ አስተዋዮች ነበሩ ይላል፣ ጥበበኞች ነበሩ ይላል። ቢዘገይም እንደሚመጣ ያውቃሉ። ነጋቸውን ሰርተው ነው የጠበቁት። አይ ፍቃዱን አውቀዋል፣ እንደማይቀር አውቀዋል፣ እንደሚመጣ አውቀዋል። ጥንቅቅ ብለ እኔ ወታደር ቤት አላቅም፣ ግን ሰው ሲያወራም ደግሞ በአንዳንድ ሙቪዎች እንደምመለከተው ወታደር አንዳንዴም ጫማ አድርጎ ይተኛል። ወታደር ግዳጅ ነዋ። አንዳንዴም እግሩ ስር አድርጎ ይተኛል፣ አንዳንዴም ያለ ትራስ። ምክንያቱም ፊሽካው አለቃው ሲነፋ፣ 100 አለቃው ይሁን 10 አለቃው ምናምን አለቃው ይሁን ፊሽካውን ሲነፋ አቤት ብሎ መገኘት አለበት ግዳጁ ቦታ አይደል? ተጠንቀቅ ነው ህይወት። የእግዚአብሔርን ፍቃድ ለይተን ስናውቅ ተዝረክርከን አይደለም፣ ተጠንቅቀን። ለዚህ ነው ተጠንቀቁ ይላል ሳሌ አይደለ? ተጠንቅቀ ቅዱሱ እንደሚመጣ ሊወስደን እንደሚመጣ አይምሰላችሁ አይደል እንዴ? ይመጣል ጌታ። ይመጣል አይመጣም? ይመጣል። ውበቱ ለኛ ነው። ሰው እኮ ውስጡ ጎስቁሏል። መዝረክረክ አያስፈልግም፣ መጠንቀቅ ነው። ተመልሶ ይመጣል። ስለዚህ በጥበብ ተመላለሱ ሲል የእግዚአብሔርን ፍቃድ ምን እንደሆነ ለይታችሁ እወቁ። ሶስተኛው እና የመጨረሻው
ወገኖቼ ልዩ የሆነ እግዚአብሔርን ፍቃድ እቺ ነግሬያችሁ ልለፍ። ልዩ የሆነውን የእግዚአብሔርን ፍቃድ ለማወቅ ልክ በርናባስ ጳውሎስን ለዩልኝ ሲል በጾምና በጸሎት ነበሩ አይደል? ልዩ የሆነ የእግዚአብሔርን ፍቃድ ለማወቅ መጸለይ፣ መጾም የመጀመሪያው ስቴፕ ነው። በእግዚአብሔር ፊት ራስን ማዋረድ፣ እግዚአብሔርን መፈለግ፣ ሐሳቡን መፈለግ፣ ያኔ ፍቃዱን ይገልጣል እግዚአብሔር። ይሄ ብቻ አይደለም፣ ራሱ የእግዚአብሔርን ቃል ማጥናት፣ የተገለጠውን የእግዚአብሔርን ፍቃድ ለማወቅ ስንተጋ፣ ስንጸልይ፣ ስናነብ እግዚአብሔር በዚህ ውስጥ ደግሞ ልዩ ፍቃዱን ምን ይላል? ይገልጣል። ይሄ ብቻ አይደለም፣ እግዚአብሔር ከኛ እድሜ በበለጡ ሰዎች ተጠቅሞ በወላጅ አባት ሊሆን ይችላል፣ በመጋቢያችሁ በአገልጋዮች ሊሆን ይችላል፣ ፍቃዱን ይገልጣል። ልዩ ፍቃዱን ይታየኛል ባንተ ውስጥ እንዲህ ያለ መንገድ የሚያስይዝ ቀና ነገር የሚያደርግ ሰዎች አሉ። ፍቃዱን በተለያየ አይነት መንገድ ነው ልዩ ፍቃዱን ማወቅ የምንችለው። ብቻ እንዲህ ልባርካችሁ፣ እግዚአብሔር ልዩ ፍቃዱን ይግለጥላችሁ። የመጨረሻውና ሶስተኛው በጥበብ ለመመላለስ ዘመንን መዋጀት፣ በጥበብ ለመመላለስ የጌታ ፍቃድ ምን እንደሆነ ለይቶ ፈትኖ ማወቅ፣ የጌታ በጥበብ ለመመላለስ ሶስተኛው መንፈስ ይሙላባችሁ፣ በመንፈስ ቅዱስ ቁጥጥር ስር መሆን እንጂ በወይን ጠጅ ምን አትበሉ፣ አትስከሩ። በወይን ጠጅ የሰከረ ሰውንና በመንፈስ ቁጥጥር ስር የሆነን ሰው ያነጻጽራል ጳውሎስ። አሁን ደግሞ በዛ ቁጥጥር ስር አትሁኑ፣ ይልቁኑ በመንፈስ ቅዱስ ቁጥጥር ስር ሁኑ። እሱ ይግዛችሁ፣ እሱ ይምራችሁ፣ በመንፈስ ተመላለሱ። ያን ጊዜ ጥበበኛ ትሆናላችሁ። ምክንያቱም መንፈስ ቅዱስ አንዱ ከሚሰጠው ነገር አንዱ ጥበብ ነው አይደል? እግዚአብሔርን የመፍራትና የምን መንፈስ? አንዴ በሉታ፣ ድገሙና በሉታ እስቲ፣ የጥበብ መንፈስ በሉ። ቀኝ እጃችሁን አንሱና የጥበብ መንፈስ ይረፍብኝ በሉ። የጥበብ መንፈስ ከጸጋ ስጦታዎች መካከል አንዱ ውስጥ ራሱ ጥበብን የመናገር ስጦታ ማን ነው የሚሰጠው? መንፈስ ቅዱስ። ስጦታ ሰጪው ማን ነው? መንፈስ ቅዱስ። ምን ይሰጣል? ጥበብን የመናገር ስጦታን ይሰጣል። እግዚአብሔር መንፈስ ቁጥጥር ስር ስንሆን ከሚሰጠን ነገር አንዱ የጥበብ መንፈስ ነው። አየ ዮሴፍ የጥበብ መንፈስ ነበረበት። መጪውን ዘመን አስቀድሞ ይረዳ ነበር አይደል? ከስታት የተሰወረውን ሚስጥር ንጉሥ አስጠርቶት፣ አንተ ጋር ልዩ መንፈስ አለበት ሰውየው ማ ዳንኤል አለበት። እስኪ ልዩ መንፈስ በሉ፣ ድገሙ፣ ልዩ መንፈስ በሉ። አዎ ከግብፃውያን ጥበብ የሚበልጥ ጥበብ ነበረባቸው። ዮሴፍም ዳንኤልም ነገስታት ይፈልጓቸው ነበር። ልዩ መንፈስ ነበረበት። የተሰወረውን ነገር ይገልጥ ነበር። መንፈስ ቅዱስ ቁጥጥር ስር ስንሆን መንፈስ ቅዱስ ጥበብን ነው የሚሰጠን። አንዱ እንዴት ማድረግ እንዳለብን፣ መቼ ማድረግ እንዳለብን፣ ከማን ጋር ማድረግ እንዳለብን ጥበብን ምን ይላል? ይሰጣል። ዛሬ ለዚህ ጉባኤ ያለኝ መልእክት ይሄ ነው። እንደ ጥበበኞች ተመላለሱ። መንፈሳዊውን ጥበብ ያዙ። የጥበብ መንፈስ ይሙላባችሁ። የጥበብ መንፈስን ለመሙላት፣ የጥበብ መንፈስን ለመያዝ ወገኖች፣ ሰማያዊውን ጥበብ ለመያዝ ቀኑ ክፉ ነው፣ መዋጀት ግን ያስፈልጋል። በጥበብ ለመመላለስ የእግዚአብሔር ፍቃድ ምን እንደሆነ ለይቶ አበጥሮ ማወቅ ያስፈልጋል። በጥበብ መንፈስ ለመመላለስ በእግዚአብሔር መንፈስ ቁጥጥር ስር መሆን ያስፈልጋል። ያን ጊዜ ጥበብ ከፍ ከፍ አይደል መታረቀው? ያን ጊዜ ጥበብ ከክፉ አይደለም የምትጠብቀው። የመጠበቅ ኃይል አላት አላልንም? ጥበብ ታከብራለች አላልንም? ያን ጊዜ በልመና አይደለም ክብር እየፈለጋችሁ ይመጣል። ኧረ አሜን በሏ፣ ኧረ አሜን በሏ። ስለዚህ ወገኖች ሆይ ሰማያዊውን ጥበብ የምንይዝበት ጸጋ እግዚአብሔር ያብዛል። ይህ ቃል የኔ ነው እግዚአብሔር ተናግሮኛል የሚል ሰው ካለ ለጌታ ክብር እልልታን ጭብጨባን ያመጣል። ቆመን እንጸልያለን። አንድ ሁለት ሰው ጨብጣችሁ እግዚአብሔር